ዌልካም አያና go ahead please Thank you BG thank you ሰላም ሁላችሁንም ብያለሁኝ ወንድም ታየንም ያያየው ነው ሌሎቻችሁም ኩኩም አንተነ ሌላኛው ወንድሜ ወርዷል ኤቲኤልም አለ ሰላም ይሁንላችሁ I think የምርጫውን ጥያቄ እኔን የሚመለከተኛ አይመስለኝም ማን እንደሆነ ተወካይ ስለማላውቅ በመርጠው of course ለፓርቲውም ፓርቲው እንዲያሸንፍ ስለምፈልግ ለፓርቲው መምረጥ ይኖርብሃል ፓርላሜንታሪ ሲስተም ስለሆነ ያለ ነው ፓርላማ ውስጥ እንዲቆጣጠር ፓርቲው አንዱ ምትመዝንበት መንገድ ነው ግን ሌላኛው ደግሞ ተወካይ ወይም ተወዳዳሪው ማን ነው ብለህም ደግሞ ማየት ያስፈልጋል በምርጫ ዞኔ ላይ እንግዲህ ማን እየተወዳደረ እንደሆነ አላውቅም ካገር ወጥቼ ስለሆነ ያለውት የነሱን ሐሳብ የነሱን ለልና የሞራል ልናቸውም ሰዎቹ ምን አይነት ናቸው የሚለው ሚዛን ውስጥ ይገባል ፓርቲ ብቻ ሳይሆን የሚመረጠው መራጮች ሲመርጡ እነኚህ ነገሮች ያመዛዝናሉና ያ የለኝም ስለዚህ እዛ ላይ ኮሜንት ማድረግ አልችልም የሐሳብ ጥራታቸውንና ፖለቲካቸውንም እናንሳ ብንል እውነት ለመነጋገር ከኔ ሐሳብ ጋር ብዙ ሚራራቁ ናቸው አንዳንዶቹ ራሳቸውም ከራሳቸው ሐሳብ ጋር የተራራቁ ናቸው እንደው ይሁን ተብሎ ትብብር ተደርጎ ምናምን ተሰፍቶ የመጣ ነገር አለ እንጂ ጥርት ያለ ነገር የሌላቸው አሉ ሶ ደግነቱ አልመርጥም ስለዚህ ይሄንን ለማጥራትና ለመወሰን አልገደድም ሀገሬ ላይ ስለሌለው ሽግግርን በሚመለከት ሽግግር አስቻይ ሁኔታ የሚባል ወይም ደግሞ አስገዳጅ ሁኔታ ይፈልጋል ሽግግር ዝም ብሎ በቃ ሰው ሁሉ ሽግግር እያለ ነው ፋሽን ነው መሰለኝ እስቲ ተነስተን ሽግግር እናርግ ተብሎ የሚገባበት ዝም ብሎ የአዘቦት ተግባር ወይም ደግሞ በፈቃደኝነት በፍላጎት ዝም ብለ ተነስተን የምትገባበት ነገር አይደለም ሽግግር ማለት መንግስት ቋሚ መንግስት እስኪኖርህ ድረስ የምታደርገው ነገር ማለትም በህዝብ የተመረጠ ወይም ደግሞ ቋሚ የሆነ መንግስት ሳይኖር ሲቀር ወይም ያለው መንግስት ወድቆ በመሃል ቫኪዩም የመፍጠር ቻንስ እንዳለው መንግስትን ኮንትሮል ማረጋግጦት ወድቆ ቫኪዩም እየተፈጠረ እንደሆነ ሲታወቅ ወደ ቋሚ መንግስት እስከንሸጋገር ነው ከአንድ መንግስት ወደ ሌላ መንግስት አይደለም ተሸጋገረው ከቫኪዩም ወይም ደግሞ ከተፈጠረ የስልጣን ክፍተት የስቴቢሊቲ ክፍተት ነው መሸጋገር የሚያስፈልገው አንድ መንግስት ሲወድቅ ወይም ደግሞ መንግስት የሌለበት ሁኔታ ወይም ደግሞ ፌልድ ስቴት ወይም ጋፕ ሲፈጠር ወደ ሽግግር ያስፈልጋል የፖለቲካ ስልጣኑን የሚቆጣጠር ህዝብ የመረጠው አካል እስኪኖር ድረስ የሽግግር መንግስት ይደረጋል አሁን ባለበት ሁኔታ አለ መንግስት ሶ ያለውን መንግስት ሽግግር አድርግልኝ ብሎ መጠየቅ ምንም ግራም ይገባ አይነት ጥያቄ ነው የምርጫ ያዘጋጀ ነው ምርጫ ተወዳደር ካሸነፍከኝ ለቅልሃለሁ ይላል ምርጫው ነፃና ዲሞክራሲ ነው አይ አይደለም ምርጫው በተወሰነ ደረጃ ከበፊቶቹ ምርጫዎች የሚሻልበት ወይም ያልተሻለበት ነገር ካለ እንገምግማለን ግን ከዝም ብሎ ከባዶ ሜዳ ነፃና ዲሞክራሲ ወይም ደግሞ ነፃና ገለልተኛ የሆነ ምርጫ ኢትዮጵያ ላይ out of nowhere ፓፓ ያደርጋል because ዲሞክራሲ ልምምድም ስለሆነ ባህልም ስለሆነ እንደ ማህበረሰብ እንደ ፖለቲካ ድርጅቶች እንደ መንግስት የዲሞክራሲ ልምምዳችን በጣም ዝቅተኛ ቤተሰብ ውስጥ ራሱ በጓደኝነት በትዳር ውስጥ ራሱ እኮ ዲሞክራሲን አናውቅም እንደዚህ እንለዋለን የራሳችን መብት ለመጠየቂያ እንጠቀምበታለን እንጂ ብዙ ጊዜ ኦቶሪቴሪያን ነን ያለንን ፓወር ሌቨሬጅ አድርገን የሰዎችን ፍላጎት መጫን እንፈልጋለን እዚህ ጋር አሁን ስንናገር ራሱ እኮ ቢችልና ትብል ሊያፍንህ የሚፈልግ እንዳትናገር ሊያደርግ ዝም ሊያስፈልህ የሚፈልግ አቲቲዩድ አለን የመንግስት ስትራክቸር ውስጥ ለዲሞክራሲ አስፈላጊ ከሆኑት ነገሮች አንዱ ኢኮኖሚ ነው ለኢኮኖሚ ብለው የመንግስት ስልጣን ላይ ያሉ ሰዎች ወይም ደግሞ ተመራጭ የሆኑ ሰዎች የኑሮ የሰርቫይቫል ኢሹ ያለባቸው ስላሉ እሱ ራሱ ችግር ያመጣል የሚወዳደረው የኢኮኖሚ ኢንትረስት ያለው ከሆነ እንደዛው ነው ሶ ኢኮኖሚያችን ለዲሞክራሲ ገና ይቀራዋል እየሰራንበት ያለን ለመምዳችን ዝቅተኛ ነው ግን አለን ምርጫ አለን ሴሬሞኒው አለን እያደረግነው ነው ያለነው ሶ ያለው መንግስት አዘጋጅቶ ገንዘብ አውጥቶ መድቦ ሚዲያ ጊዜ መድቦ ጊዜውን አክብሮ ምርጫ ይደረግ ይያለ ነው ሌጂስሌቲቭ ስትራክቸሩ አለ ጁዲሺየሪ ስትራክቸሩ አለ ኤክዚኪዩቲቭ ስትራክቸሩ አለ ማለት ሶስቱ የመንግስት ቅርንጫፎች የሚባሉት አለው እየተካሄደ ያለ ነገር አለ ይሄን ለማዳከም በአንድ በኩል የሚሰሩ
መንግስት ቆሞ እንዳይሄድ ለማድረግና ወደ ሽግግር ሊያስገድዱት የሚችሉ ነገሮች እናርግ፣ በህዝብ መሃል ብጥብጥ እንፍጠር፣ የሃይማኖት ብጥብጥ እንፍጠር፣ ጦርነት በሁሉም ቦታ ላይ ግጭቶችን ረብሻዎችን እንፍጠር፣ ሚዲያውን እናውክና አስገዳጅ የሆነ ነገር ወደ ሽግግር ያምጣን ብሎ የሚሯሯጡ አካሎች እንዳሉ እናውቃለን። ባለፉት 5 6 7 ዓመታት ውስጥ ይሄን ለማድረግ አልቻሉም። ይሄን ለማድረግ አይደለም ራሳቸውንም ስቴብላይዝ ሊያደርጉ አልቻሉም። ስለዚህ አሁን ያለው ነባራዊ ሁኔታ ጠንካራ ስትራክቸር ይዞ ቆሞ ያለ መንግስት አለ። እንደውም በዚህ tumultuous በሆነ ሲቹዌሽን ውስጥ ምርጫ ለማድረግ ሙሉ ዝግጅት አድርጎ ወደፊት እየሄደ ነው። ሽግግር የሚለው ነገር እንደው ዝም ብለን ሽግግር ማለታችንን እንቀጥል። ሚንዋይል ደግሞ ከኋላ ወደ ሽግግር የሚያስገድዱና ቫኪዩም መንግስት ቫኪዩም የሚፈጥሩ ነገሮችን በኢኮኖሚው ላይ፣ በህዝብ ግንኙነቱ ላይ፣ በፖለቲካው ላይ፣ በጸጥታው ላይ እየጫንን እነሱ እየተጫኑ ሲሄዱ እኛ የምንጠይቀው ሽግግር ሊሳካ ይችላል የሚል ሐሳቤ ነው። አሁን አልተሳካም፣ ለወደፊትም እንደማይሳካ አስባለሁ። ሌላኛው መንግስት ራሱ አይቶ እኔ ያለውበት ሁኔታ ይህን ሀገር ለመምራት አስቸጋሪ የሆነ ነውና ህዝብ እንትን እየሰጠኝ አይደል፣ ኮንፊደንስ የለኝም፣ የህዝብ ኮንፊደንስ የለኝም። ስለዚህ ወደ ሌላ ሲስተም እንድንሸጋገር ስልጣኔን በፍቃድ ለቄ እንሻገር የሚልበት ሁኔታ ነው። እኔ የማያቸው ነገሮች ከዛ ተቃራኒ ናቸው። አሁን ያለው መንግስት ላይ ያለው አቲቱዱም እየሰራ ያለበት ቪገርም የሚያገኘው ሰፖርትም የሰፖርቶቹ ራሱ እኔ ሚዲያ ላይ እኮ መንግስት ሲደገፍ በዚህ ዘመን ያየሁት ሚዲያ እኮ ድሮ በተለይ መንግስት ካልሆነ በስተቀር ሌላው እንደዚህ ሶሻል ሚዲያ ፌስቡክ፣ ዋትስአፕ ምንድነው ቴሌግራም ከዛ በፊት ደግሞ የነበረ አለ ክለብ ሃውስ ነበሩ፣ ፓልቶክ ነበሩ። እነኚህ የተቃውሞ መሰረቶች ናቸው። ፓልቶክ ልትል ነው የተጠጋው አንተ የዛ አርበኛ እዛ ላይ የምናውቀው እኛ ተቃዋሚ ነው የሚነግስበት። መንግስት ደግፈ አንድ ቃል ከተናገር ወግሮ ነው የሚያባረሩ። አይ የለም አንሰማቸውም እንጂ የመንግስት ፓርቲ ደጋፊ አይሰማም ድምፁ ዝም ነው በቃ። አሁን እኮ ዶሚኔት ነው የሚያደርገው። ሰፖርተሩ ራሱን አያውቅም። የጠቅላይ ሚኒስትሩን ፎቶ ለጥፎ የአመራሮች ፎቶ ለጥፎ ስንዴውን አስሮ የሚዞር ነው። ሚዲያው ላይ በጣም ቢዚ ነው አሉ። የሚዲያ ላይ የራሳቸው የቅስቀሳ የምናምን ተቋማዊ ሆኖ አሉ። ግን ብዙ የምናየው ውጭ ሀገር የሚኖር ከፓርቲ ጋር ግንኙነት የሌለው ከመንግስት ጋር ግንኙነት የሌለው የዚህም መንግስት ስራውንም ጸባዩንም አካሄዱንም የሚደግፍ ጉለቶቹንም ለመናገር የማይፈራ በጣም ብዙ ሰው አለ። በዚህ ኮንዲሽን ላይ አይ ደከመኝ ስልጣኔ ተቀበለኝ የሚልበት ምንም ምክንያት የለም። እየሰራን ነው። የ10 ዓመት ፕላን አውጥቶ እየተናገረ ነው። በቪገር ነው የሚሰራው፣ በስትሬንግት ነው የሚሰራው። ሶ ከምን ወደ ምንድን ነው የሚሸጋገሩት? ኢትስ አብሶሉትሊ ፖይንትለስ የሆነ ነገር። ሶ ስንፍናም አለበት በነገራችን ላይ በምርጫ ሂደት በትክክለኛው የፖለቲካል ይሄ ሰላማዊውን የዲሞክራሲ ምህዳር አስፍተው ውስጡ ገብተው ተጭነው የሚታሰሩም ቢጎዱም ምንም ቢሉ ገፍተው እሱን ምህዳር አስፍተው በዛ ላይ ተወዳድሮ ለማሸነፍ የሚጠይቀውን ትዕግስት፣ መስዋዕትነት ከመክፈል ይልቅ የራስን ሴፍቲ ጠብቆ ግርግሮችን ሌሎች እሳት አንድደውላቸው በዛ ግርግር ወደ ስልጣን ማማ ለመጠጋት የሚደረግ ጥረት ነው። አንዳንዱ ደግሞ ያው ዲሉዥን ነው፣ ሲምፕል ዲሉዥን። ልክ ይሄ ዩቲዩብ ላይ ተሰብስበን ብዙ ሰው ቢያይን መንግስት ይንቀጠቀጣል የሚለው አይነት ምንም በቃ አይ ቲንክ ብቅል የበላ ሰው አይነት እንጂ ምን በጤናው ሰው እንደዛ አያስብም። ፖለቲካ አይደለም ይሄ። ሶ እንደዛ አይነት ነገሮች ውስጥ ያሉ አካላት የሚሉት ነው። ሽግግር አስፈላጊ የሚሆንበትም ተፈጻሚ የሚሆንበትም የራሱ መዋቅርም ማዕቀፍም አለ። ይሄኛው አይደለም ለማለት ነው። ቴንክ ዩ ግናለው አያና የተደረገው አንካሳው ሰባራው ጎባጣው ተከትሎ ብልጽግና ውስጥ ተሰግስጓል። እነሱ ምን እያደረጉ ነው? ብልጽግና ሆነው እየሰሩ ያሉትን ብልጽግናዎች እያደረጉ ያሉትን ብልጽግና ነን ብለው ያመኑ አመራሮች ሊደርሺፖች እየሰሩ ያሉትን ጥሩ ነገር በመጥፎ ነገር እየቀየሩ ህዝብ እያሳዘኑ መልካም አፈጻጸም መልካም አስተዳደር እንዳይኖር እንቅፋት እየፈጠሩ የሰዎችን ልብ እንዲወርድ በማድረግ ወይም ደግሞ ከዛኛው ከወረደው አካል ልጁ ተጠቃሚ የነበሩ ሰዎች ያንን የመመለስ እንደገና ደግሞ ሶስተኛ ታይፖች አሉ። የቀድሞ የፊውዳል አይነት አሬናን ወደ ኢትዮጵያ መመለስ የሚመኙ የሃይማኖት የበላይነትን አንድ ህዝብ አንድ ቋንቋ አንድ ሃይማኖት የሚሉ እንዴት የተደበላለቁ ሰዎች ምቹ ኤሪያ እንዲያገኙና ሀገሪቱ አሁን ለምናያቸው ግጭቶች ስሙዝ እንትን የሚፈጥሩ እዛው ብልጽግና ውስጥ ያሉ በሙስና እጃቸው የተጨማለቀ
በወንጀል ድርጊት ውስጥ የሚሳተፉ የሚያበሽቁ ሰዎች ስላሉ እንደ ፓርቲው ራሱ ማጥራት አለበት። ፓርቲ ሆኖ ቆሟል። በአንድ ቀን ጀንበር ፓርቲው ኳሊቲውን ጠብቆ ኳሊፋይድ የሆነ ፓርቲ ይሆናል ብዬ አላስብም። ፕሮግረሲቭ ነው፣ ይለወጣል በሚል ተስፋ አለኝ። ግን እዚህ ውስጥ ያላችሁ ወዳጅ ወገኖች እወቁ፣ ዶክተር አብይን እመርጣለሁ። ምንም ጥያቄ የለውም። እንደዛ መምረጥ ስላለብኝ ፓርቲን ግን እንዳልኩ በአካል ተሳተፊበት በአፍላ በሀያዎቹ መጀመሪያ ላይ ተሳተፊ በ1997 በቃ ጠልቼ ያለሁኝ እና በኢትዮጵያ ኮንቴክስት የፓርቲ እንትን ገና ብዙ ይቀረናል ብዬ አስባለሁኝ። ምክንያቱም ፖለቲካን እንደ ስራ እንደ ምግብ መብያ የሚቆጥሩ ሰዎች ፖለቲካውን ከመሩት ትክክል አይደለም። ፖለቲካ እንደ ፐብሊክ ሰርቫንት ህዝቡን አገለግልበታለሁ፣ ሀገሬን አሻግራል፣ የዜግነት ግዴታዬን እወጣበታለሁ ብለው በፓሽን ያለህን እውቀት ያለህን ብቃት ችሎታህን አውጥተህ አገርህን የምታገለግልበት መንገድ ለሀገር ፖሊሲ ስትራቴጂ የምትነድፍበት እንትን አድርገህ መጠቀም። የዕለት ዶክተር ልትሆን ትችላለህ፣ መምህር ልትሆን ትችላለህ፣ ጠበቃ ልትሆን ትችላለህ። ስራህ ነው፣ እንጀራ ነው፣ ትሰራበታለህ። በፖለቲካው ዘውግ ስትመጣ ግን ባለኝ ፕሮፌሽን ተጠቅሜ ፖለቲካሊ ምን ኮንትሪቢዩት አደርጋለሁ ለሀገር የሚሉ ሰዎች ተሰብስበው ለአገርን የሚያሻግር ትውልድን የሚያሻግር አካታች የሆነ ወጣቱን የሚያካትት እንደዚህ ብሎ ነድፎ የሚቀርጽ የፖለቲካ ፓርቲ እንዲኖረን እመኛለሁ። በሂደት ይመጣል ብዬም ተስፋ አድርጋለሁ። ምንም የኛ ጀነሬሽን አልታደለም። የሽግግር መንግስትን በኢህአዲግ በጻንነታችን አይተን ወደ ቅድም አንቴ ሲል እንደነበረው ብዙ ጥቅሞቻችንን አጥተን ብዙ ነገር የሆንበት ነው እና እንትኑን ብዙ አልደግፈውም። ለዛ ነው ብልጽግናን አሁን መምረጥ የሚኖርብኝ ማለት ነው። መቼም ኢህአፓን አልመርጥም። ሱዳንን እንዴት ይነካታል ብሎ ለሱዳን የሚከራከር ኢህአፓን አልመርጥም። ወይም ደግሞ በስመ ህብረ ብሔራዊ ፓርቲ የአንድ ብሔርና የአንድ ሃይማኖት የበላይነትን ለማምጣት ፊት ቢመጣ እኔ ለምሳሌ አንድን ብሔር ወክሎ የገመይ እንዲህ ነው ቢለኝ ካመንኩበት መርጠዋለሁኝ። ግን እኛ ሀገር አሁን የተቸገርነው ምንድን ነው? ማነ ስትለው እንትን ነው፣ ይሄ ድፍንቅል ነው። ድፍንቅል ስታየው ምንም እንትን አይልም። ሲሰበር ግን ከቅል ውስጥ ምን ይወጣል? ምናልባት የምታውቁ ሰዎች ካላችሁ ሲሰበር ቅል ከውስጡ በጣም መራራ የሚመር ነገር ይወጣዋል። እንደዛ ናቸው ብዙዎቹና ለዛ ነው ፓርቲ ማልወደው። ወደ ሽግግር መንግስቱ ጉዳይ ስንሄድ ሰዓት እንዳልይዝ በኢትዮጵያ ኮንቴክስት ሽግግር መንግስት መቼ ያስፈልጋል፣ ለምን ያስፈልጋል ብሎ አስቦና ያንን ነገር ይዞ እውነት በሽግግር መንግስት የሚፈቱ ችግሮች ምንድን ናቸው? ፖለቲካል ኢንጀስቲስ ነው በሽግግር መንግስቱ እንዲፈታ የታሰበው? ሶሻል ኢንጀስቲሱ ነው በሽግግር መንግስት እንዲፈታ የተፈለገው? ምንድን ነው የሚለውን ነገር አያውቁትም። 1983 ያ ሁላ አሁን ፊልሞቹን ስናይ እንገረማለን። የማአት የኢትዮጵያ 80 ምናምን ብሔር ተዘርዝሮ ነፃ አውጪ ተሰርቶለት ግንባር ሆኖ መጥተው አሁን ሽግግር መንግስት እየጠየቁ ያሉ 3 ትውልድ የበሉ አካላትም እዛ ሽግግር መንግስት ውስጥ ኖረው ህዋት ኖራ ሽግግር መንግስት ተባለና ምን ሽግግር ሆነ? ህዋት ተሻገረችበት፣ ህዝቡ ላይ ተሸጋገሩበት። ከዛ ምን አገኘን? ከዛ ሽግግር መንግስት ምን ሊሰራ ነበር የታሰበው? የእርስ በርስ ጦርነቱን አስቁሞ አገሪቷን ከወታደራዊ አገዛዝ አውጥቶ ወደ ምን ለመውሰድ ነበር ሽግግር መንግስቱ ቢባል የመለሰው ጥያቄ አይታየኝም። ይልቁን ሌላ ቀውስ ፈጥሮ አገሪቷን ኢኮኖሚካሊ የሚጎዳ ቀውስ፣ አገሪቷን በፖለቲካ ኢንስቴቢሊቲ ውስጥ የሚከት ቀውስ፣ በጣም ጽንፍ የረገጠ የብሔርተኝነት አመለካከት ያሰፈነ ሌሎችን ያገለለ የፖለቲካ ዘውግ ሰርቶ አለፈ ያ ሽግግር መንግስት። በዛ ሽግግር መንግስት ብዙ ነገር ማረም ይቻል ነበር። ወታደራዊ አምባገነን መንግስት የተባለው አካል ፈጽሞት የነበሩ ስህተቶችን አርሞ ተጠያቂነት እንኳን ለማረጋገጥ በሽግግር መንግስቱ በተካሄደበት ሂደት እኮ ሚዛናዊ ተጠያቂነት አልነበረም። የደርግ ኢሰፓ አባላት ቀቡ፣ ታሰሩ፣ ቀይ ሽብር ተብሎ እነሱ ላይ ተወሰነ። ነጭ ሽብር የሰሩት ሰዎች ስቲል ነው ነጭ ሽብር እያካሄዱብን ነው አሉ። አሁንም ነጭ ሽብር እየሰሩ ነው። ለዛ እንኳን ኤክስኪውዝ አልተደረጉም። መቀጣት ካለባቸው መቀጣት፣ ሶሪ አደባባይ ላይ ወጥተው ቀይ ሽብር ላይ ያ ሁላ ነገር እንዲፈጠር አንዱ ምክንያት የነበረው ኢህአፓ የሚባለው የፖለቲካ አደረጃጀት በዚህና በዚህ መልኩ እመራዋለሁ ብሎ በፈጠረው ስህተት ነው። ሶሪ ቢሉ እንኳን አላሉም። ስቲል ነው ነጭ ሽብርን እየቆሰቆሱ እናያቸዋለን። እና ሽግግር መንግስት ምን ለማስተካከል ነው የሚመጣው? እነማን ናቸው ሽግግር መንግስት ውስጥ መሳተፍ ያለባቸው? የሽግግር መንግስት ጥያቄ እውን የኢትዮጵያውያን የማህበረሰቡ የብዝሃኑ ጥያቄ ነው ወይ? አሁን ያለው የኢትዮጵያ ችግር በሽግግር መንግስት ነው የሚፈታው ወይስ ሌጂቲሜት የሆነ መዋቅር ያለው ትክክለኛ እንትን ያለው መንግስት ተቋቁሞ በዛ ውስጥ በትራንዚሽናል ጀስቲስ ነው የሚፈታው? በአገር አቀፍ ምክክር ውይይቱ አገር አቀፍ ውይይቱ እኮ እንዳይካሄድ ሽግግር መንግስት የሚጠይቁት ሰዎች እኮ
እያደናቀፉት ነው። አንዱ ሽግግር መንግስት ማምጫ መንገድም ሊሆን ይችላል እኮ የሀገር አቀፍ ውይይቱ ውጤት ከውስጡ የምናገኘው አውትፑት። ኦኬ ኢትዮጵያ ውስጥ ይሄ ስብራት ስላለ ይሄንን በዚህ መልኩ እንጨርሰዋል። ይሄኛውን ግን ሽግግር መንግስት አቋቁመን እንደዚህ አድርገን ጊዜያዊ እንትን ኖሮ ለአንድ ዓመት እንደሚቆይ ሽግግር መንግስት ተደርጎ ከዛ እንደ አይነት ምርጫ ተደርጎ የሚል እኮ ልናገኝ እንችላለን ከሀገር አቀፍ ምክክር ውስጥ። እሱንም አይደግፉም። ምንድነው የሚደግፉት? እነዛ 3 ትውልድ የበሉ አዛውንቶች አይዲዮሎጂያቸው ያረጀ አመለካከታቸው በፊውዳሊዝም እና እንደገና እንደ አንዳንዴ እንደ ሶሻል ዲሞክራትም ለማድረግ እንደ አንዳንዴ ደግሞ ጽንፍ የረገጠ ኢምፔሪያሊስት አይነት ነገር ይዘው መጥተው ከዛ አሁንም ሽግግር መንግስት ይሄኛው ትውልድ አያውቀውም የነሱን እንትን እኛ ትንሽ እንሻላለን። አዲሱ ጀነሬሽን ደግሞ የነሱን የፖለቲካ አይዲዮሎጂ አያውቀውም። ጽንፍ የረገጠ የፊውዳል አመለካከት ጽንፍ የረገጠ የካፒታሊስት እንትን አንሮ የሆኑ ሰዎችን በመደብ ለይቶ እንትን የማድረግ እንትንን አያውቀውም። እነዚህን አዲሱን ትውልድ የማያካትት አይዲዮሎጂ የያዙ ሰዎች ከኢትዮጵያ ፖለቲካ ውስጥ መገለል አለባቸው። ኤክስፓየር ዴት ለእቃም እንዳለው ለፖለቲካ ሲስተሙ ቢኖር ባይነኝ እኔ። ከዛ ሽግግር መንግስት የቱ ጋ ነው? ምን ለማስተካከል ነው? መቼ ነው የሚያስፈልገን? እሱን የሚመልስ የሽግግር መንግስት ጠያቂ አላየውም። ኢንክሉዲንግ እኔ ስም እጠራለሁ እነ ልደቱ አያሌው ከአቦይ ስብሃት ጋር ተቀምጦ ስለ ሽግግር መንግስት ይነግረናል። አቦይ ስብሃትማ ሽግግር መንግስትን ቴስት አድርጎ ፌል ያደረገ ሰው ነው። ሽግግር መንግስት እነ ሻለቃ ዳዊት ወልደ ጊዮርጊስ አገር ዘርፈው የጠፉ ሰዎች፣ አሁን ደግሞ እና አንዳርጋቸው ጽጌ አገራቸውን ለሱዳን እንደው ለደህና ሀገር እንኳን ለሱዳን የሚሸጡ ሰዎች እና የሽግግር መንግስት ከነዚህ ሰዎች ውስጥ ከመነጨ ሐሳቡ ራሱ በቃ ፍሮም ዘ ቬሪ ቢጊኒንግ እና ሌንድ ቮይድ ነው። በቃ ምንም ትክክል አይደለም። ሽግግር መንግስት በማን ይጠየቃል? መቼ ይጠየቃል? የት ያስፈልጋል? የሚለው ነገር መታየት አለበት። ሽግግር መንግስቱ እንዲመጣ ኢትዮጵያ ውስጥ የሽግግር መንግስትን ለማቋቋም የሚያስችል ምቹ ሁኔታ አለ ወይ? የሀገር ሉዓላዊነት አደጋ ላይ አይወድቅም ወይ? ሽግግር መንግስት ስንል ማን ነው ወደ ሽግግር መንግስቱ የሚካሄድበትን እንትን የውጭ ኃይል አደራዳሪ ገብቶበት ነው? ማን ነው እንትን የሚያደርገው? ይህንንም ዲፋይን አያደርጉም። ግን ሁሌ ምርጫ ሲደርስ ሽግግር መንግስት፣ ምርጫ ሲደርስ ሽግግር መንግስት ኢንክሉዲንግ አዲስ የነበሩ አሁን የመጣው ለውጥ ውስጥ ኢንቮልቭ አድርገው የነበሩ እነ ጀዋር ጭምር ይህን ነገር ሲያቀነቅኑ ስታይ ገና መታረም ያለበት የነሱ ራሱ መግባባት ያለባቸው የሽግግር መንግስት ብለው ሲሉ ምን ማለት እንደሆነ ለራሳቸው ዲፋይን አድርገው የተስማሙበት አንድ ነገር ቢኖር ብዬ እላለሁ። በእኔ ሀሳብ የኢትዮጵያ ችግር በሽግግር መንግስት አይፈታም። የኢትዮጵያ ችግር የሚፈታው በጠረጴዛ ዙሪያ ውይይት ነው። ይሄንን እላለሁ። ቴንኪው። አመሰግናለሁ። ጠያቂዎቹ ምንን አላማ አድርገው ነው? በእርግጥ ይሄ ቻሌንጅ ምኑን የሚታለፍበትን ነገር ጀስት እንትን ለማለት ስለማይፈልጉ ነው የሚል ነገር አንስተሃል። እራሱ አሁን ያለው መንግስት እሺ በቃ እናንተ እንዳላችሁት ይሁን ግድ የለም የሽግግር መንግስት ሲቋቋም ለኢትዮጵያ ከጠቀመ ብሎ ወደ ሽግግር መንግስት ቢገባ ጥቅሙ ነው ወይስ ኔጋቲቭ ኮንስኮንሱ ነው የበለጠ አደጋው ነው ጥቅሙ ነው የሚያመዝነው የሚለውን እንድታነሳችን ፖይንት እንድታነሳ ፈልጌ ነው። ምክንያቱም አንዳንዶቹ ሲያነሱ ውጪም ስንወያይ ከሰዎች ጋር የምሰማው የሽግግር መንግስት ሁሉንም የጠጅ ቤት ጠረጴዛ ላይ የሚያስቀምጥ ነው። እንደ ኢትዮጵያ ባለ እዛና እዚህ ታጣቂ ባለበት አገር ይሄ ሴንትራል ገቨርንመንቱ ክራክ ካረገ ወይም የሆነ አቅሙ ትንሽ እንትን ካለ ወርዶ ከነዚህ 30 ዓመት 40 ዓመት ሽግግር ከሚጠይቁት ከውጭም ከውስጥም ጋር እኩል ጠረጴዛ ላይ ከተቀመጠ አደጋ ነው የሚመጣው። ህወሓትም ከዚህ አደጋ የተረፈችው የ1984-85ቱን የሽግግር ዘመን ማለት ነው ኦር 1991-92 የተረፈችው የራሷ ሰራዊት ስለነበራት ነው። ያ ሰራዊት ታጥቆ እየተንቀሳቀሰ ስለሆነ እዛ ሆያ ሆዬ ውስጥ ተሳትፈው እዛም እዚህም ዘራፊሉ የነበሩትን ስለመታች ነው የሚሉ ሰዎች አሉና ይሄ መንግስት ይሄ ማድረግ በማይችልበት የራሱ ታጣቂ የለውም ያለው የሀገር ጠባቂ መከላከያ ኦር ሌላ ነው። መከላከያ ደግሞ ለከሌ ፓርቲ አይልም። ከዛ በኋላ የሴንትራል ገቨርንመንቱ ክራክ ካረገ አገር አደጋ ላይ አይወድቅም የሚለውን ነገር ታነሳልናለ። ለመምህር ታዬ ልስጥና እንቀጥላለን። መምህር ታዬ በጣም ነው የማመሰግነው እድሉ ስለተሰጠኝ። በመጀመሪያ ደረጃ የምክክር ኮሚሽን ማነው የሽግግር መንግስት የሚያስፈልገው መቼ ነው የሚለውን ነገር ማየት ያስፈልጋል።
የምንመራው በመርህ ነው። አሁን የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ ህገ መንግስት በ1987 ይጸደቃል። ይሄ መንግስት አንቀጽ 8 ላይ ያስቀምጠው የመጀመሪያው ከአምስቱ የዲሞክራሲ መርሆች የመጀመሪያው ህዝብ ሉዓላዊነት ወይም ፖፑላር ሶቨሬንቲ የምንለው ነው። ስለዚህ የህዝብ ሉዓላዊነት ደግሞ የሚገለጸው ህዝብ ወኪሎቹን መርጦ በሚልካቸው ህዝብ ተወካዮች ምክር ቤት ውስጥ በሚገቡ አባላቱ አማካኝነት ነው። ስለዚህ የመጀመሪያው ይህንን ምርጫ ለማካሄድ ህዝቡ በነቂስ ሊባል በሚችል ደረጃ ተንቀሳቅሶ ለምርጫ ዝግጅት አድርጎ ተፎካካሪ ፓርቲዎችም ቀርበው በየቦታው ላይ የምናያቸው ቅድም ወንድሞች ያነሷቸው ሀሳቦች አሉ። ስለዚህ ከዚህ አንጻር ስንመለከት ህገ መንግስቱ ባለበት ሁኔታ ስቴብል ነው። ስቴብል ያልሆነ ህገ መንግስት ሲፈጠር ህገ መንግስቱ ተቀባይነት ሲያጣ ነው የሽግግር መንግስት የሚታሰበው። ሁለተኛው ህገ መንግስታዊ ስርዓቱ አደጋ ላይ ሲወድቅ፣ ሶስተኛው አመፀኞች በጉልበት አሸንፈው መተው መንግስትን መገዳደር በሚችሉበት ሰዓት አሸናፊ ሲሆኑ አማራጭ ስለሚጠፋ ሰዎች በሽግግር ተመካክረው ይወጣሉ። ማለት በአመፅ መሳሪያ አንስተው የተነሱ ኃይሎች ሲመጡ። ሌላው መፈንቅለ መንግስት፣ ለምሳሌ ወታደራዊ መፈንቅለ መንግስቶች በሚካሄዱበት ጊዜ ወታደር ስልጣን ይዞ መቀጠል ስለማይችል የሽግግር መንግስት እስኪመጣ ይዝና የሽግግር መንግስት ሊካሄድ ይችላል። ከመፈንቅለ መንግስት ወይም ኩዴታ ጋር የተገናኘ ነገር ነው። ሌላው በጣም አምባገነን የሆኑ ስርዓቶች በሚወድቁበት ጊዜ ሊፈጠር የሚችል ነው። በደንብ ቅድም አያና በዝርዝር አንስቶታል። እንደው ሲቪር የሆነ ፖለቲካል ዴድሎክ በሚኖርበትና ኢሌክቶራል ክራይሲስ ሲኖር ከምርጫ በኋላ አብዛኛው ህዝብ እንደ ኬንያ እንደምናየው የተለያየ ቦታ ላይ ምርጫውን አልቀበልም ብሎ በሰፊ ቁጥር ተጭበርብሯል ብሎ በሚያስብበትና ሀገር ወደ አደጋ ፌልድ ስቴት ወደ መሆን በምትሸጋገርበት ጊዜ ነው። ወይም ፓርላማው በዚህ መንግስት ላይ ፈቃደኛ አይደለሁም፣ ይሄ መንግስት ኢትዮጵያን መምራት አይችልም ብሎ ኖ ኮንፊደንስ ሁኔታ ላይ ሲሆን ይሄ የሽግግር መንግስት ሊከናወን ይችላል። ቅድም እንደተገለጸውም በተለይ አያና በደንብ አንስቶታል። ፌልድ ስቴት፣ አንድ ስቴት ልክ እንደ ሶማሊያ ፌልድ በሚሆንበት ጊዜ እንደሱ አይነት ነገር ሊኖር ይችላል። የመጨረሻው መንግስት በፈቃዱ ሲለቅ ነው። እዚህ ጋር ያለው ነባራዊ ሁኔታ ምንድን ነው ስንል ደጋግመን ስለተናገርን መንግስት በኢኮኖሚ ከአፍሪካ እየመራ ባለበት፣ ፖለቲካው ከሚፈለገው በላይ ስቴብል በሆነበት፣ አብዛኛው ህዝብ በተጨባጭ ሰልፍ እየወጣ ለመንግስት ያለውን ድጋፍ በሚያሳይበት ሁኔታ መጀመሪያ የሽግግር መንግስት አያስፈልግም። ነገር ግን የሽግግር መንግስት ብለው የሚያነሱት መቼ ነው ስንል አንዱ ምርጫ ሲደርስ ነው። ሁለተኛው ቅድም አንተነህ ካነሳው ጋር ምጋራው የሽግግር መንግስቱ ጥያቄ ሀገር ለማፍረስ የሚነሳ ነው። የሚነሳው ደግሞ ቅድም አንተነህ ምርጫ አልመርጥም ብሏል። የስ ምክንያቱም በኢትዮጵያ በ2003 ይመስለኛል በወጣው የዜግነት ህግ መሰረት ዱዋል ሲቲዝንሺፕ አይፈቀድም፣ ጣምራ ዜግነት አይፈቀድም። አብዛኞቹ የሽግግር መንግስት የሚጠይቁ ሰዎች ይዘር የሌላ ሀገር ዜግነት ያላቸው ትውልድ ኢትዮጵያውያን ናቸው። ፖለቲካዊ እነሱ ጉዳይ አይደለም። በምንም አይነት ሳይንስ ኢኮኖሚ ላይ መሳተፍ ይችላሉ። ማህበራዊ፣ ባህላዊ፣ ቱሪዝም ወዘተርፈ ላይ መሳተፍ ይችላሉ። ፖለቲካ ምርጫ ግን የዜጎች ነው። መምረጥም መመረጥም የሚችሉት ዜጎች ናቸው። ወዘተርፈ ላይ መሳተፍ ይችላሉ። ፖለቲካ ምርጫ ግን የዜጎች ነው። መምረጥም መመረጥም የሚችሉት ዜጎች ናቸው። ስለዚህ ጥያቄውን የሚያነሱ ሰዎች በሌላ ሀገር ህገ መንግስት መሀል ላይ የፈጸሙ ናቸው። ከዚህ አኳያ ይህንን እናያለን። ሌላው አንተ ካነሳው በጣም ምርጥ ነጥብ አንጻር አሁን እነዚህ ሰዎች ወደ ሽግግር መንግስት ይምጡ ቢባል አንደኛ መከላከያ ሰራዊቱን የህዝብ ሰራዊት አይደለም ብለው በግለሰቦች ስም የሚጠሩ ናቸው። መከላከያ ሰራዊት በነሱ ስሌት ከሆነ ወደሚፈርስበት ሂደት ይሄዳል። ስለዚህ በሀገሪቱ ውስጥ ያሉ የሚንቀሳቀሱ ታጣቂዎች ከዛም ከዚህም ተሰባስበው የሚመጡበትና ስርዓት አልበኝነት ወይም አናርኪ የምንለው የስርዓተ መንግስት የሚፈጠርበት ሁኔታ ይፈጠራል። ይሄ ማለት በሚሊዮኖች ሰዎች እንዲያልቁ የሚያደርግ በተለይ እንደ ኢትዮጵያ ባለ በጣም አስቸጋሪ በሆነ የፖለቲካ ሁኔታ ውስጥ አልፎ መረጋጋት የጀመረ ሀገር ውስጥ በተለይ አማራ ክልል ላይ፣ ኦሮሚያ ክልል ላይ፣ ትግራይ ላይ ያለው ኃይል እነዚህ ኃይሎች እርስ በርስ ወደ መበላላት የሚሄዱበትና ከሌላ አቅጣጫ ደግሞ ኢትዮጵያ እንድትፈርስ የሚፈልጉ ኃይሎች በሚያገኙት ሁኔታ እንደ ጽምዶ ከሱዳን ጀምሮ ሊገቡ የሚችሉበት ነው። ከዚህ አንጻር ባጭሩ ሲታይ ለመጠቅለል ማርዘም አልፈልግም። አንደኛ የሽግግር መንግስት የሚያስፈልግበት ነባራዊ ሁኔታ ዜሮ ነው። የተወሰነ ክፍተት እንኳን ቢኖር እዚህ ጋር እነዚህ የሽግግር መንግስት ቢያደርጉ እንላለን። ሁለተኛ የሽግግር መንግስት ብሎ ይሄ መንግስት አልፈልግም ብሎ ቢለቅ አንዱ የሽግግር መንግስት የሚያስፈልገው ያለው መንግስት ሲለቅ ነው። አልፈልግም ብሎ ቢለቅ የሚፈጠረው ሴናሪዮ ቶታሊ ብለድ ሼድ ነው የሚሆን እዚህ ሀገር ላይ ከፍተኛ የሆነ መጨፋጨፍ እና ከዛ በኋላ ወደ አጠቃላይ ፈረሳ ነው የሚሄደው፣ ወደ መፍረስ ነው የሚሄደው። ሌላው ግን አንድ ምናልባት ልጠይቁን ትችላላችሁ። ቅድም ተነስቶ
ሰዓቴን እስከማገኝ ድረስ እየጠበቅኩት የነበረው የግብፅ ባንዲራን አስመልክቶ ወደ ኋላ ሄዶ የግብፅ ባንዲራን ታሪክ ማየት ነው። የግብፅ ባንዲራ አሁን ያለው የመጣው ከአረቡ አብዮት በኋላ በ1958 ነው። ከዛ በፊት የነበራቸው ባንዲራ ሌላ አይነት ባንዲራ ነው። አንደኛ። ሁለተኛ የናዚ አርማና ላሊበላ አብያተ ክርስቲያናት ላይ ያለው የመስቀል አርማ ተመሳሳይ ነው። የናዚ አርማ ከመስቀሉ አርማ ጋር ከላሊበላ መስቀል አርማ ጋር ተመሳሳይ ምንም አይነት ልዩነት የሌለው መሆኑ ስዋስቲካ እንደማያደርጉሉ የኦሮሞን አጠቃላይ የአባገዳውን ባንዲራ ካያችሁት አንደኛ በቦረና በጣም ረጅም ጊዜ አውቀዋለሁ። በቦረና ሰፊ ሰዓት የቆዩ ቀለማት ናቸው። እነዚህ ቀለማት ቀዩ ያው ሁልጊዜ መስዋዕትነትን ነው የሚያመለክተው። ነጩ ከተስፋ ጋር ከመረጋጋት ጋር ከተለያየ ነገር ጋር የሚገናኝ ነው። ጥቁሩ ደግሞ የህይወትን መጀመሪያ በተለይ ዋቃ ጉራቻ ብለህ ልጠራውም ትችላለህ። በተለያየ ሃይማኖታዊም ባህላዊም እሴቶቹን የያዘ ነውና አያና ቅድም ለማረም የሞከረው ነገር ትክክል ነው። ከግብፅ የተወሰደ አይደለም። ዲሞክራሲው እና አሜሪካ ሳይመሰረቱ የነበረ ዲሞክራሲ ነው። የኦሮሞ ገዳ ስርዓት መጽሐፌ ላይ የማስቀምጨዋለሁ ስለ እነዚህም አይነት ኢሹዎች ላይ። ኤኒዌይስ ወደ ዋናው ማጠቃለያ ስመጣ የሽግግር መንግስት የሚያስፈልግበት ሁኔታ የለም። የሽግግር መንግስት ጥያቄዎቹ ኢትዮጵያውያን አይደሉም። አንዳርጋቸው ጽጌ ከ50 ዓመት ያላነሰ ጊዜ ውጭ ዜጋ ነው። ጀዋር የአሜሪካ ዜግነት ያለው በኋላ ላይ ግን ቢመልስም ኦልሬዲ ተመልሶ ደግሞ ሪኢንተግሬት ለማድረግ የራሱ የሆነ ነገር ያስፈልገዋል። ኤኒዌይስ ሁሉም ወይ በግሪን ካርድ ሂደት ላይ ያሉ ናቸው ወይ በዜግነት ላይ ያሉ ናቸው። ከማህበረሰቡ ሳይኮሎጂካሊ ሶሻሊ በተለያየ መንገድ አሊኔት የሆኑ የተገለሉ መሆናቸውን ከግምት ውስጥ ማስገባት ያስፈልጋል። አላማቸውን ካወቅን አንደክምም። አንደኛው እኔ በጣም ማዝ ነው ኢትዮጵያ ውስጥ እኮ ሲምፕል ማን ነው ሳይለንት ማጆሪቲ የሚባላል 80% ገበሬ ነው። ሰላሙን በጣም የሚፈልግ ነው። የሚሰራለትን መንግስት የሚያውቅ ነው። ከ80% ገበሬ የሽግግር መንግስት ብለህ ብትጠይቀው በእርግጠኝነት 1% በጣም እርግጠኛ መሆን ይችላለሁ የሚፈልገው ነገር አይደለም። ወደ ከተማው ህዝብ ስትመጣ ችግሮቹን ያነሳል። የኑሮ ውድነቱ እንዲቃለለት ይፈልጋል። የመኖሪያ ቤት እንዲሰራለት ይፈልጋል። የተሻሻሉ መሰረተ ልማቶች እንዲመጡለት ይፈልጋል። በተለይ ከኑሮ ውድነት ጋር የሚያነሳቸውን ጥያቄዎች መንግስት እያመጣ ያለውን ለውጥና ተስፋውን ከግምት ውስጥ ያስገባል። ከዛ ውጭ አመራሩ እንዳይበላሽበት ይፈልጋል። አለቀ። ኮራፕሽን፣ በዘመድ መስራት፣ በኔትወርክ መስራት እነዚህን ሊጠላቸው ይችላል። እነዚህ ደግሞ ያለማቋረጥ እየተስተካከሉ ነው ያሉት። በእኔ በኩል ጨርሻለሁ። ሁላችሁንም ፈጣሪ ያክብርልኝ። ቢጂ እና ጠቅላላ ተሳታፊዎች ባሬንቱ ማለት ነው እና ጠቅላላ ተሳታፊዎች ከልብ አመሰግናለሁ። ኩኩንም ማህደርንም ቅድም የወጡትን በላይም ወጥቷል መሰለኝ። በዚህ ጨርሻለሁ። በጣም አመሰግናለሁ። ቴንኪው መምህር። አንዳንድ ጥያቄዎች ከተነሱና አያናም አንዳንድ ሀሳቦችን ከሰጠ አያናን ወደ መጨረሻው ላድርገውና ቅድሚያ ለአሹ ልስጥ፣ ከዛ አያና ጋር እንሄዳለን። አመሰግናለሁ። እኔ የሽግግር መንግስቱ እኮ አሁን ወንድሞቼ እንደተናገሩት ከኔ በፊት አስገዳጅ ሁኔታ አለ ወይ ነው። የኢትዮጵያ መንግስት አሁን ባለበት ሁኔታ ወደ ሽግግር መንግስት ሊገፋው የሚችል ምንድን ነው የተፈጠረው? ጥቂት በእድሜ ዘመናቸው ወደ ስልጣን ወንበር ላይ መቀመጥ ያልቻሉ ሰዎች ፍላጎትን ለማሳካት የሚጠየቅ ጥያቄ እንጂ የኢትዮጵያ ሕዝብ ጥያቄ አይደለም። እነሱ ሕዝብ እንደጠየቀ አድርገው ነው የሚያቀርቡት። አሁን ለምሳሌ ትልቁ ከአማራ ኤሊት ውስጥ ልደቱ ነው። ልደቱ ስልጣንን ይጠጋታል፣ ግን ሲጠጋት ደግሞ ትሸሸዋለች። ዘመኑን ሙሉ እሷን ሲናፍቅ የኖረ ሰው ነው። ኢቭን ከፓርቲ ወንበር እንኳን ብርቱካንን ተቃውሞ አመጽ ያስነሳ ድርጅቱን የከፋፈለ ነው። እኔ ታግዬ እንዴት እሷ ስልጣን ትይዛለች የሚል በኦሮሞ ኤሊቶችን በኩል ይሄው ነው የኮምፕሌክስ የቅናት። እንግዲህ መመረጥ ከእግዚአብሔር ነው። አንድ ሰው ታርጌት አድርጎ ሐሳቡንም ሰብስቦ ልክ እንደ አንድ ኦሎምፒክ ሯጭ ጎልድ ሜዳሊያውን አስቦ እንደሚሮጥ ጠቅላይ ሚኒስትሩን ሳያው እንደዛ ሆኖ የመጣ ነው። በደንብ በተዘጋጅቶ ነው የመጣበት። ከልጅነቱ ጀምሮ አንድም ነገር ሊያወሩበት ያልቻሉ ከዚህ በፊት ይሄን አደረገ፣ ይሄን በደለ፣ ይሄን አደረገ ሊታማ የሚችልበት ነገር የለም። አስቦ ወደ ስልጣን እንደመጣ ያስታውቃል። እና አንደኛ የሽግግር መንግስቱን የማይቀበልበት የመንግስት ማን ነው ስልጣኑን አሳልፎ የሚሰጠው? ስልጣኑን ቢወድስ ምንድነው ነውሩ? በህዝብ ተመርጦ ታግሎ ያገኘውን ስልጣን ብዙዎች ህይወታቸው ተገብሮ ለውጥ መጥቶ ምርጫ ተካሄዶ ተመረጠና መንግስት
በሽግግር መንግስት እንዴት ነው ወንበሩን የሚለቀው? ይሄ እኮ ነውር አይደለም። እወዳለሁ ስልጣኔን፣ በቃ ህዝብ ሰጥቶኛል፣ ህዝብ ያወርደኝ ነው። እንደ ነውር ሊታይ ይፈልጋል። ኖ አይደለም፣ ይሄ ነውር አይደለም። ስልጣንን መውደድ ነውር አይደለም። ስልጣንን ይዘ አቢዩዝ አለማድረግ እንጂ ስልጣንን ማንም ይወዳታል፣ ቢያገኛት ይመኛል። ተክቶ የሰራ ደግሞ ይሄው እንደዚህ ቁጭ ብሎ ሀገርንም ህዝብንም ይለውጥበታል። እና እነሱ ይሄን እንደ ማሸማቀቂያ ሊጠቀሙበት ስልጣኑን ይወዳል፣ ስልጣኑን ላለማስነጠቅ ነው። አዎ ላለማስነጠቅ ነው። ስልጣኑንም ይወዳል። ስልጣኑን ግን ምን እያደረገበት ነው ብለ ተች እንጂ መውደዱ አንተም ስለምትወድ ነው ወደ ስልጣን መጥቼ ልወዳደርና ምትለው። እና ሰነፎች ናቸው በአጠቃላይ እነዚህ ሰዎች። መልሱንም ፈተናውንም ስጡን የሚሉ ናቸው። ምክንያቱም ፓርቲ አቋቁመው ገበሬው ቤት ወርደው ራሳቸው አምነው ካድሬያቸውን አሳምነው ካድሬው አምኖ ተጠምቆ ሌላውን አሳምኖ አጥምቆ ሲያስቡት ብለው ደከመኝ የሚሉ ናቸው። ገብተዋል። በቃ ይሄ እንደ መከራ ስለታያቸው ሾርት ከቱ ምንድነው ነው? እቺ ሶሻል ሚዲያ ያለች ማጭበርበሪያ ትጠራለ መንጋህን ወይ በቋንቋ ወይ እኛ መሀል የተማረ አፋን እንግሊፋ የሚናገር የኛ ሰው አሁን የጀዋር ግሪሳዎች ለምሳሌ እንደዛ ናቸው። በረታ ኬኛ ቤካ ኬኛ ምናምን የሚሉት ማለት ነው። ምን ይናገራል የሚሉ ኮንተንቱን አያዩ፣ ውስጡ ያለውን ቃል አያዩ። በእንደዚህ አይነት የተጠመዱ ሰዎችን ግራ አድርገው አስነስተው ስልጣን ለመያዝ ነው የሚፈልጉት። ኖ አይሆንም። ሲያስቡት ብልጽግና በጣም ተደራጅቶባቸዋል፣ በጣም አምልጧቸዋል። ኖርማሊ በትክክለኛው ፓዝ ብንሄድ ያንን መንገድ ተከትለን ብንሄድ ወደ ስልጣን ለመምጣት አንችልም። እድሜያችን ያልቃል፣ በአቋራጭ አምጡን ነው። እንደሱም ቢሆን እኮ ጠቅላይ ሚኒስትሩ አልከለከላቸው። ዘለ የወጡት እነሱ ናቸው። ብልጥ የሆኑት እነ ብርሃኑ ነጋ ወጡ አዩት፣ ወጡ አዩት፣ ሄፕ እያሉ ጓ እያደረጉ እየወጡ አዩት። አይጠቅምም፣ በምንስማማበት ተስማምተን እንስራ፣ ህዝባችን እናንቃ፣ እናደራጅ፣ 1 2 5 ዓመት እንታገስ ብለው እየታገሉ ነው። ቀስ ብለው ወደ ስልጣን ሊመጡ ይችላሉ። አንዳንዶቹ ሰኞ ተወለድኩ፣ ማክሰኞ ተረገዝኩ፣ ማክሰኞ ተወለድኩ፣ ሮብና ወዲያው በቃ የሆነ ቁጭ ብለው የቲክቶክ ዘመን ነው ቲክቶክ ብለው ስልጣን ላይ መውጣት የሚፈልጉ አሉና ይሄ አይሆንም። አሁንም መንገድ አለ። ጨካኝ መንግስት አይደለም፣ መለስ ዜናዊ አይደለም፣ ወይ መንግስቱ ኃይለማርያም ወይ ኃይለ ሥላሴ አይደለም ስልጣን ላይ ያለው አብይ አህመድ ነው። ገዳዮቹን ይቅር ያለ ነው። አሁንም የድርድር በሩ ክፍት ነው። እመኑ፣ መንግስትነቱን እመኑ። ለኢትዮጵያ ኮንስቲቱሽን ለኢትዮጵያ ህግና መንግስት ተገዙ። ከህግ በታችኑ ወደ ሀገራችሁ ግቡ፣ ተነጋገሩ፣ ፖለቲካ ስሩ፣ በትክክለኛ በሲቪል መንገድ ታገሉ፣ ሐሳባችሁን ሽጡ። እሱ ከመረጣችሁ መንግስቱን አቅም ሳይኖራችሁ ምን ሳይኖራችሁ የሽግግር መንግስት የምትሉን ነገር ግን አይነፋም። አመሰግናለሁ። ቴንኪው አሹ፣ በጣም አመሰግናለሁ። ወዳጆች ሁላችሁም ሼር አድርጉ። ወደ 180 190 ሰዎች አላችሁ። ከታችም እንዲሁ ስቲል 900 እስከ 1000 ሰዎች ቪወርስ ላይ አያለውኝ። ሪሊ ቴንኪው እስካሁን ረጅም ሰዓት ቁጭ ብላችሁ ስላያችሁን እያለ ነው። ቀጣዩ የምርጫ ቀን ቀርቧል። ማንን ትመርጣላችሁ ለምን የሚል ነገር ነው። ከሱ ጋር ተያይዞ ደግሞ ምርጫው ተቃርቦ ወይም በየምርጫው ጊዜ የሽግግር መንግስት የሚሉ አሉ። ይሄ የሽግግር መንግስት ምናልባት ለህዝብ ጠቃሚ ሆኖ ሳለ መንግስት አልሰማ ብሎ ነው ወይስ እነዚህ ሰዎች ለተለየ ዓላማ ነው ይሄን የሽግግር መንግስት የሚጠይቁት? ጠያቂዎቹ ማለት ነው። እዚህ ላይ እየተወያየን ነው። አያና ቢጂ እሱንም አያይዞ ይሄ አደጋ የሚለው ምን አደጋ ኮዝ ያደርጋል ምን አይነት ነገር የሚለው ኦፍኮርስ ንፋስ ሲመጣ ቤት ውስጥ መኖር ወይስ ድንኳን ውስጥ መኖር ነው እንደማለት ነው። አይ ቲንክ ታየም በደንብ አድርጎ አስቀምጦታል። የኮንስቲቱሽናል ሆልድ ባላላበት የሚያፈርስ ነገር በሌለበት በህገ መንግስት የተቀመጠው አካል ቮት ኦፍ ኖ ኮንፊደንስ አድርጎ በዚህ መንግስት ላይ ኮንፊደንስ የለኝም ባላለበት ህዝብን የሚወክለው እሱ ስለሆነ ማለት ነው። 100,000 ሰው መጥቶ ቢያየኝ እኔ ቲክታክ ላይ ወይ ዩቲዩብ ላይ ህዝብ ወክላለሁ ማለት አይደለም። ግማሹ ኮመንት ላይ ሊሰድበኝ ነው የሚመጣው፣ ግማሹ ምን ጉድ ከውስጤ እንደሚወጣ ላይ ነው የሚመጣው። ሰው ሰበሰብኩ ማለት ወይም ደግሞ አጨበጨበልኝ ማለት ህጋዊ
ድጋፍ አለኝ ማለት አይደለም። ጀስት አንድ ሰው ነው የምሆነው። ሰው ያየው ሰው ነው የምሆነው። ሰው ልብሱን አውልቆ የጮኸም ሰው ለማየት ይሰበሰባል። በህጋዊ ማዕቀፉ አይ ቲንክ ባይ ዘ ዌይ ታዬ ሰርጂካሊ ነው ያስቀመጠው። ወንድም ታዬ በደንብ በትነህ እንደ ትክክለኛ የመምህር እንትን ነው አቀራረብ ነውና ይሄ ያለው ነገር ነው። ሰው ምኞት ይቻላል። በነገራችን ላይ ነፃነት አላቸው። ይሄንን ማለት ይቻላል። ማለት ግን ይሆናል ማለት አይደለም። የሚያስፈልጉ ነገሮች አሉ፣ ቅድመ ሁኔታዎች አሉ። ይሄንን የሚያመጡ ነባራዊ ሁኔታዎች አሁን የሉም። ነባራዊ ሁኔታ የሌለው ነገር ላይ ቆሞ ይሄን ነገር 80 ጊዜ ቢጠሩት ከሰማይ ይወርዳል ማለት አይደለም። ቢሆን አደጋ አለው ወይ? አዎ ኦልሬዲ እንዲሆን እኮ የሚያስችለው ነባራዊ ሁኔታ ራሱ ከአደጋ ነው የሚወለደው። ስም አደጋ ነው። ቢኮዝ ችግሮች ተባብሰው የህገ መንግስታዊ ስልጣን ያለው ትልቁ የህገ መንግስታዊ ስልጣን ያለው አካል ኮንፊደንስ የለኝም ብሎ መረጠ ማለት እኮ ነገሮች ኤክሳሰርቤት አድርገው የማይሆን ደረጃ ላይ ደርሰዋል ማለት ነው። ወይም ደግሞ ታጣቂ ወይም ጉልበተኛ ነኝ የሚል አካል መጥቶ መንግስትን ስልጣን ከተገዳደረም አደገኛ ሁኔታ ላይ ደርሰናል ማለት ነው። ብዙ ሰው ሞቶብናል፣ ብዙ አደጋ ደርሶብናል ማለት ነው። ስለዚህ ራሱ ሽግግር መንግስት ሳይሆን አደጋ ነው ራሱ ሽግግር መንግስት የሚወልደው። እዛ አደጋ ጋር አልደረስንም ነው። እዛ አደጋ ጋር ባልደረስንበት ሁኔታ ቤቱ ተቃጥሎበት ድንኳን የወጣ ሰው ማለት ነው ቤት እስኪሰራለት። ሽግግር መንግስት ማለት ድንኳን ውስጥ መኖር ማለት ነው። ቤትህ ተቃጥሏልና ወይም ቤትህ ሊኖርበት የማይችል ነውና ድንኳን ውስጥ ኑር ቤት እስኪሰራልህ እስክትሻገር ወደሚቀጥለው ቤት። አሁን ቤቱ አለ። ቤቱ ላይ እሳት እየጫሩ የሚወረውሩ ሰዎች ምናልባት ከነደደ ብለው በዚህ በኩል ደግሞ ድንኳን ይጣልልን ነው የሚሉት፣ ዳስ ጣሉልን ነው የሚሉት። ከአንደኛው ቤት ወደ ሌላኛው ቤት የመሻገሪያ እስከዛው በዳስ ተቀመጥ ነው። ዳስ ንፋስ አይችልም። ዳስ በቀላሉ ቤት ግድግዳ ያለው ግንብን ከማቃጠል ዳስ ማቃጠል ቀላል ነው። ነዳጅም አይፈልግም። እንስሳም እንደፈለገ ዘልቆ ይገባባል። ምቾትም የለውም፣ ብርድም አለው። ወደ ዳስ እንሂድ፣ ይሄኛው ቤት ፈርሷል የሚሉ ሰዎች ይሄኛውን ቤት እናፍረስ የሚሉ ሰዎች ናቸው። ህገ መንግስታዊ መዋቅሩ ይሄን ቤት ሀገር የሚባለውን የሀገር ህግ የሀገር መንግስት ፈርሷልና ዳስ ጥለን ወደሚቀጥለው ቤት እስኪሰራ ድረስ እዛ እንግባ የሚባለው መጀመሪያውኑ ከአደጋ የሚወለድ ነው። ሰው ዳሱ የሚኖረው ቤት ተቃጥሎበት ነው። ቤቱ የማይኖርበት ሆኖበት ነው። አሁን ያለው ሁኔታ ችግሮች አሉ። ቤት ውስጥ የሚያፈስ ነገር ካለ፣ የተጎዳ ነገር ካለ፣ መብራት የጠፋበት ካለ ችግሮች ናቸው። እንዴት እንጠግን፣ እንዴት እናስተካክል፣ ይሄን ቤት ማኔጅ ማድረግ ላይ ይሄኛው አካል ሄዶ ሌላ ይምጣም እንምረጥ ያለ ነገር ነው። ግን ፈርሷል፣ ተቃጥሏል፣ ሌላ ቤት እስኪሰራ ዳስ ውስጥ እንግባ የሚለው ነገር ግን ራሱ አደጋው ሲፈጠር ያስገድዳል። ቤቱ የማይኖርበት ሲሆን ራሱ ያስገድዳል። ወይም ቤቱን ማኔጅ የሚያደርገው አካል ኃላፊነት ያለው አካል ራሱ ተነስቶ ይሄ ቤት እዚህ ውስጥ ላኖራቸው አልችልም፣ አዲስ ቤት እስክንሰራ ድረስ ወደ ዳስ እንሄድ ካለ ያኔ ትሄዳለህ። ዳስ ውስጥ መኖር አደጋ ነው። በቀላሉ አውሬ ይገባብሃል፣ በቀላሉ ትዘረፍ ትችላለህ፣ በቀላሉ ይቃጠል ይችላል፣ ምቾት የለውም። አደጋዎቹ እንዳለ ግንብ ውስጥ ከሚያገኙ ይልቅ ዳስ ውስጥ ያገኙሃል። አሁን ባለንበት ሁኔታ ግን ግንቡ እንደተያያዘ ነው። ህገ መንግስቱ ስቲል ይሰራል። ሃውስ ኦፍ ፌዴሬሽን ስቲል ኦፕሬት ያደርጋል። ፓርላማው ስቲል ኦፕሬት ያደርጋል። እንደውም መልስ ራሱ የማይሰጥ መንግስት ነው እያየን ያለ ነው። እንደዚህ አይነት ግርግሮች አርፈን ስራችንን እንሰራለን። ከወሬ የሚዘል ነገር የለም። የራሳቸውን አካባቢ የሚጠብጡትን ደግሞ እናስተካክላለን፣ እንቀጥላለን እየተባለ ያለው እነኚህ ሰዎች ወደ ዳስ እንሂድ እያሉ የሚጮሁበት ምክንያት ቤቱንም ለማቃጠል በዚህ በኩል እየሞከሩ ነው። ለማፍረስም በቻሉት መጠን አንዳንድ ድንጋይ ከስር ለመፈንቀል ይሞክራሉ። አትበሉ ማለት አንችልም። ቤቱን ማፍረስ ተው ማለት እንችላለን። ለማቃጠል የምትሞክሩትን እረፉ፣ እሳት ከለኮሳችሁ ራሳችሁ ትቃጠሉበታላችሁ ማለት ትክክል ነው። እሱን እንደ ህዝብም ቤት ውስጥ እንደሚኖር ማህበረሰብ እንደ አስተዳዳሪ እንደ ማኔጀር ቤቱን ማኔጅ እንደሚያደርግ እንደ መንግስትም እረፉ ማለት ትክክለኛ አካሄድ ነው። ማሳረፍም ትክክል ነው። የዳሱ ጉዳይ ላይ ግን ምንም ማለት አይቻልም። ነባራዊ ስላልሆነ ማለት ይቻላል፣ በአፍ ማለት ይቻላል። ነባራዊ ሁኔታው ግን አሁን ያለው ቤት ቆሞ ነው ያለው። ቅድም ወንድም ታዬ በደንብ በትኖ አሳይቶታል። የሚቆምባቸው እግሮች አሉት። ከፈርሶ ከሆነ የማይኖርበት ከሆነና ወደ ዳስ የሚካሄድ ከሆነ ደግሞ
አመላካች የሆኑና ይሄንን የሚያሳዩ ትክክለኛ የተቀመጡ ነገሮች አሉ። ዩቲዩበር አይደለም ወይም የፌስቡክ አርበኛ ወይም ደግሞ ቲክታከር ወይም ደግሞ አንድ ምርጫ ፓርቲ ውስጥ በሁለት እግር አለኝና ሁለት ዛፍ ልውጣ የሚል በዚህ በኩል ለማኔጀርነት አፕሊኬሽን አስገብቶ ህዝብን እየጠየቀ ያለ እኔን መንግስት አድርጉኝ እያለ በዚህ በኩል ደግሞ ዞሮ መንግስት መሆን እንደማይችል ስለሚያውቅ ቤቱን አቃጥለን ወደ ዳስ እንሂድ የሚለውን ሐሳብ የሚያራምድ አለ። አቅሙ ግን የለውም ቤቱን ማቃጠል። ስለዚህ የጸና ቤት ነው ያለ፣ ጠንካራ ቤት ነው ያለ። ጉለቶች አሉ፣ አንዳንድ ቦታዎች ላይ ችግሮች አሉ፣ ክፍተቶች አሉ። እነሱ እንዴት እንዝጋ? አንዳንዱ ደግሞ አይ ይሄ ማኔጀር አልሆነኝም የሚል ሙሉ ዲሞክራሲያዊ መብቱ ነው በካርዱ መርጦ ቀስቅሶ ሌላ ማኔጀር የማምጣት። እንደ መንግስት ግን ስትራክቸሩ ስቲል ስታንዲንግ እና ሐሳብ ነው፣ ብዙ ምናባዊ ነው። ያንን ምናባዊ ሰልፍ ፉልፊሊንግ ፕሮፌሲ ይሉታል ፈረንጆቹ። ራሱን ወደ እውነታው ዓለም የሚያመጣ ትንቢት ማለት ነው። ትንቢቱን የሚናገረው ሰውዬ ምንድነው? ጦጣ እሳት ይነዳል ብለን ነበር አለች አሉ። ጦጣዎች ክብሪት ይለኩሳሉ ድሮና ሰው ወደ ገበያ ሲሄድ እሳት ይነዳል ትላለችና ጦጣ አይደለችም እብድ ናት። እብዷ እሳት ይነዳል ትላለች፣ ለካ ክብሪት ደብቃ ነው ሰው ወደ ገበያ ሲሄድ። ጎጆ ቤቶችና ልክ ሰው ወደ ገበያ ሲሄድ ዞራ ክብሪት ለኩሳ ብለን ነበር እሳት ይነዳል አለችና ይሄ ሰልፍ ፉልፊሊንግ ፕሮፌሲ ይባላል። በዚህ በኩል እንዲሆን የምትፈልገውን ነገር እያደረግ እሱን ደግሞ መተንበይ ማለት ነው እና እንዲፈርስ ቋሚ ቤት እንዳይኖረው ወደ ድንኳን እንድንገባ ወደ ሽግግር እንዲኬድ የሚያስችሉ ነገሮችን በዚህ በኩል የሚቆሰቁሱ ተሽከርከረው ከሌሎች ሀገራት ጋር የሚሰሩ እሳት የሚያነዱ ቤቱ ነዷል አይኖርበትምና ወደ ሽግግር እንሂድ ብለው ደግሞ ቀድመው ትንቢታቸውን ይናገራሉ። ተግባራቸው እንዳይሳካ ትንቢታቸውም እውነት እንዳይሆን የማድረግ የኢትዮጵያ ሕዝብ የኢትዮጵያ መንግስት ኃላፊነት አለ። እሱን እየተወጣን ያለው ነገር ላይ ማስተካከል ደግሞ ይገባናል ብዬ ነው የማስበው። አይ ቲንክ ከዚህ በላይ ምሳሌውና እንትኑን ከበተንኩት ደግሞ ይከብዳል ማለት ነው። ቴንክ ዩ። እንደውም በጥሩ ሁኔታ ነው ለሁላችንም በሚገባ መልኩ ሰላማዊ ጠንካራ የሁላችንም ቤት እያለ ሌላ ዳስ እንግዲህ የሚጣለው አንዳንዴ ያው ለለቅሶ ነው፣ ለግርግር ነው። ለዛ ለግርግር ወይም ለጊዜያዊ ነገር ደስታም ቢሆን የሆነውን የሚያስደስተውን ሰው ለሁለት ለሶስት ቀን ነው እና ዳስ የሚጣለው ትልቁን ቤት አቃጥለን የኛውን ዳስ እንጣል ማለቱ አስፈላጊ ያለመሆኑን በደንብ አድርገህ በምሳሌ አስረድተናል። ባየገለቶማ ቀረ የምትሉት ካለ አንዳንድ ደቂቃ ለሁለታችሁ ለመምህር ታዬና ለአሹ ሰጥቼ አያናንም ሁላችሁንም አሰናብታለሁኝ። ሪሊ በጣም አመሰግናለሁ። ሁላችሁም ግን ፎሎ አድርጉ፣ ሁሉንም ሰው እዚህ ላይ ያለውን እንትናችን ሰው ጋር እንዲደርስ ማለት ነው የምናወራው ነገር። እዚህ ላይ ያላችሁም ሰብስክራይብ አድርጉ። አንዳንድ ደቂቃ ሰጥቻለሁ መምህር ታዬም አሹ። እሺ እንግዲህ ወንድማችን አያና በጣም በተተነተነ ፖለቲካዊ ብስለት ባለው ፖለቲካዊ ትርጉም ሰጥቶ የመጨረሻ መደምደሚያ ስላደረገ በዚህ ላይ መጨመር የምችለው ነገር የለም። በእኔ በኩል ለነበረን ውይይት አመሰግናለሁ። አያና ሲመቸው ወንድማችን እንደዚህ ብቅ እያለ በተለያዩ ፖለቲካዊ ኢሹዎች ላይ የራሱን አስተያየት ቢያካፍል ለብዙ ሰዎች ሊደርስ ይችላል። እኛም እግረ መንገዳችን እየተማርንበት እንመጣለን። ወንድማችን ባሬንቱ እንዲሁም እስካሁን ድረስ የቆያችሁ በሙሉ ከልብ እናመሰግናለን። መልካም አዳር እዚህ ላለን፣ ሌሎች ቦታዎች ላይ ደግሞ መልካም ምሽት እላለሁ። በጣም አመሰግናለሁ።